አቃቂራችን ጀምሯል። በዛሬው በአቃቂር እንግዲህ የግራጁዌሽን ተመራቂ ነኝ። ዲፌንስ አለኝ። በዚህ ያለባበስ ሰው ምን ይለኛል? እስቲ ምን አይነት አስተያየት ይሰጡኛል? እሱን አብረን ነው የምናየው። እኔ እንደማስበው ግን በዚህ ይሄንን ዲፌንስ ባቀርብ በቃ እዘጋዋለሁ ነው የምላችሁ። ውጤቱን ተመልካቹ አሁን የሚያየኝ ሰው ምን ይለኛል? አብረን ነው የምናየው። እንደምትመለከቱት እንግዲህ ለቅሶ ቤት ነው ሰርግ ቤት ነው የምትሄጁ ልትሉ ትችላላችሁ። እኔ ግን ድንገተኛ ለቅሶ ሰምቼ ለቅሶ ቤት መሄድ አለብኝ ብዬ ወስኜ ነው የወጣሁት ከቢሮ። ሰዎች ምን ሊሉ ይችላሉ? ይሄ አለባበስ ለለቅሶ ቤት ሊያስኬድ ይችላል የሚለውን አብረን እንጠይቃለን። ሰላም ወንድሜ። ሰላም እንደምን አለ? እግዚአብሔር ይመስገን። አንዴ ቃል ልውሰድብህ? እሺ። ትንሽ ሪላክስ ላድርግ ብዬ ነው። ለቅሶ ሰምቼ መድረስ አለብኝ። አሁን ትኩስ ለቅሶ ነው፣ ነገ ነው ገና ቀብሩ። ግን ሳልሄድ ከማድር መሄዴን ፈልጌው ነው። ምናልባት ግን ተጠራጠርኩ። እኔ ቢሮ ነበርኩ። እንዲህ ተሆኖ ይኬዳል ለቅሶ ቤት? እንደዚህ ሆነሽ ባትሄጂ ይሻላል። ቤትሽ ሄደሽ ልብስሽን ብትቀይሪ የተሻለ ይመስለኛል። እንዴት? ነጠላ እኮ ይዣለሁ። ይሄ እናቶች የሚያደርጉት እንደ ሀገራችን ሁኔታ ያው ያለባበሱ ሁኔታ ካልቸሩ፣ ባህሉ የራሱ የሆነ መገለጫ አለ። እንደ ሌሎች ሀገሮችም እንደ ራሳችን ሀገሮችም የተለያየ ባህልና ካልቸሩ ፍሎስ ስለሚያሳድርብን የየራሳችን ሆነ ባህል ስላለን ባህሉን ደግሞ መጠበቅ ግድ ነው። እንደሱ ሆነሽ ብትሄጂ ለሌላ ነው የሚመስለው። እንዴት ማለት ለሌላ? ላይ ገልጽልሽ ይችላል ማለት አሁን ጥቁር ልብስ የምትለብሽው እንደ ሀገራችን ሁኔታ ለሀዘን፣ ሌሎች ሀገሮች ላይ እንደ አረብ ሀገራት ባሉ ሀገሮች ደግሞ ለደስታ ይጠቀሙታል። ስለዚህ አሁን እንደዚህ አይነት ነገሮች ልቅሶውን ሊገልጽልሽ አይችልም። እምልህ ወዲያው ስትሰማ ካለ ዝም ብሎ ሀዘን ሰምተህ ከምታድር ወይ ሀዘን አጋጠመ እንዴ ብዬ ወዲያው መድረሴ ጥሩ አይደል? ከመቅረት መሄድ ምንም ቢለበስ ምን ችግር አለ? አይ ይኸው እንደየአካባቢ ሁኔታ ላንቺም ለይታም ጥሩ አይደለም። ባለሽበት ደግሞ ሰዎች ደስ ላይላቸው ይችላል። ሰዎቹ ደስ ላይላቸው ይችላል። እሱ ነገር ላይ እምልህ ምን አጎደልኩ ብዬ ነው። አይ ያለባበሱ ሁኔታ ተጽዕኖ ያሳድራል። ከቢሮ መሆኑ ይታወቃል። እንደገና ያለባበሱ ሁኔታ መዘቅዘቅ አለበት። እንዴት ማለት? ነጠላው የእንኛው መገልበጥ አለበት። እንደዛ አድርገሽ ወደ ላይ እንዲል አድርገው። አዎ አይ እንደዚህ መልበስ ያለብሽ ከለበሽ በደንብ ነጥለሽ እንደዚህ ነው መልበስ ያለብሽ ወደ ላይ። አዎ እንደዛ ይሄን አድርጌ መቀጠል እችላለሁ ጉዞዬን። አይ ያለ አለባበስሽን በደንብ ታስተካኪ። ስለዚህ ካለመሄድ ማን ነው ከመሄድ አለመሄዱ ይሻላል? ወሳኝነቱ የምር ስታይን ጥሩ ነገር አልተሰማህም? ባለበት እውነት ወይ የሚቀይርልሽ ልብስ ምናልባት ይዘልሽ ይመጣል። ግን እኮ አዲስ አበባ ነው ያለ ነው እና ጊዜን መጠቀም ነው የምትፈልገው። ነገ ከነገ ወዲያ ቢሆን በተለያየ ቦታ የምንጠቀማቸው ያለባበስ አይነቶች የተለያዩ ናቸው። አሁን ግዴታ ልቅሶ ብቻ ላይሆን ይችላል። አሁን የተለያየ ቦታ ስትሄጂ ወጣ ብለሽ ስትይ ለራስሽ ለመዝናናት የምታደርጊያቸውና የልቅሶ ቦታዎች ይለያያሉ። የመዝናናት መሰለህ ያ የመዝናናት ነው መሰለህ። ስለዚህ ጥሩ ነገር ላይ ሰማው ይችላል። አሁን እንደዚህም በሆነ አንተ አሁን አዘቀዘቅልኝ። አይ ቢሆን የሚለይ ልቀር። አመሰግናለሁ በጣም እሺ። ሰላም ነው። አንድ ሁለት ደቂቃ ላስቸግራሽ። አንድ ሁለት ደቂቃ አናግሩኝ። እንትን ነው ፕሬዘንቴሽን አለብኝና አሁን የዲፌንስ እየሄድኩ ነው። ሜቢ እስቲ ሰው አስተያየት እንዲሰጠኝ እየፈለኩ ነበርና አስተያየት እንዲሰጡ። እሺ ፕሬዘንቴሽን አለብኝና እንዴት ነው በዚህ ያለባበስ? ግቢ ነው። የማታ ተማሪ ነኝ። አረ የት ነው የምትቀጠር? የምራችሁ ነው? እሺ ምን እዚህ ፔፐር ነው ውስጥ ያለው? አንተ አይ አሁን ጊዜው ደግሞ እንደዚህ ካኪ ባጊ ምናምን ነገር ስለሆነ እሱን እሺ በተርፍ ላይ ደግሞ በሰሞኑ በጣም ትወደድናል። ሸሚዝን አውርደው። እሺ ኧረ አውርደዋለሁ። ሌላስ? ዘንጫለሁ። ቴንክ ዩ አመሰግናለሁ። እሺ ማዘርዬ ደህና መሹ? እግዚአብሔር ይመስገን። ሳይወት ደስ ብሎኝ ነው። እሺ እንዴት ነው? አየር እየወሰዱ ነው? አየር እየወሰድኩ ነው። አዎ ደስ ይላል። ቆንጆ ቦታ ላይ አየር እየወሰዱ ትኩረቴን ስበውት ነው። ልጠይቆት እኮ ብዬ ነው። እንዲሆኜ ነው የወጣሁት ከቤት። አንድ ለቅሶ ሰምቼ መሄድ አለብኝ በአስቸኳይ። እሺ ሲያዩኝ ምን ተሰማዎት? አይ እንደዚህ ተለብሶ ለቅሶ ቤት አይከድማ የኔ ቆንጆ። ለምን?
ለምን ማለት ጥሩ ነው። እሺ ልብሱ እንደዚህ፣ ጫማው እንደዚህ፣ ሁሉ ነገር እንደዚህ ሆኖ ልቅሶ ቤት በባህላችን በእንትናችን አይፈቅድም። ይሄንን ሲያዩኝ ደስ አላሉትም? በልቅሶ ቤት ደስ አላለኝ። ለቅሶ ቤት አልመስልም? አትመስይም። ከቢሮ ነው የወጣሁት። አሁን ሰው እኮ መድረሱ ነው ዋናው፣ ማህበራዊ ህይወቱ ነው ዋናው። አለባበሱ ምን ችግር አለው? ቢሆንም ወይ ልብስ ቀይረሽ መሄድ አለብሽ እንጂ እንደዚህ ሆነሽ መሄዱ ጥሩ አይደለም። ሰምቼ እኮ ማደሩን ስላልፈለግኩ ነው። ብሄድ አይሻልም? አይ አይመስለኝም። ምኑ ነው ቅር ያሉት? ምኑ ቅር አሉት? አለባበስሽ ተጫማሽ ጀምሮ እስከ ቦርሳሽ እስከ ሁለመናሽ እስከ ጌጥሽ አይሆንም። ለቅሶ ቤት ምንድን ነው መደረግ ያለበት? ለቅሶ ቤት መደረግ ያለበት ከፍ ያለ ወይ ጥቁር ለብሰሽ ነጠላው አሁን ይሄ ነጠላው ይሆናል። ነጠላ አንገቴ ላይ ነጠላው ይሆናል፣ ግን አይሆንም እንደዚህ ለልቅሶ ቤት የሚሆን ልብስ አይደለም የለበሽው። አሁን ለቅሶ ቤት ቢያገኙኝ እርስዎ ለብቻ ያዩኛል? እኔ አዎ ለብቻሽ ነው የማይሽ። አዎ ምን ሆና ነው የምትባይ? ልቤ ውስጥ ያለው ሀዘን አይደል ዋናው? መገኘቴ አይደል ዋናው? እሱን ሰው እንትን አይለው አያየው። የሚያይሽ አለባበስሽን ነው። ለልቅሶ ነው የመጣኝ ወይንስ ለሰርግ ነው ይልሻል። ደስ ብሏት ነው የመጣችው ይላሉ። እንደዛ ነው የሚሉሽ። አሁን እኔ መቼም ነገ ድጋሚ ደግሞ ከምመጣ አሳድሬ በዚሁ ይጣልኝ ብዬ ነበረ። አይ አይሆንም የኔ ቆንጆ። በቃ አዎ አድሬ ነገ ቀይሬ ልሂድ። እሱ ይሻላል። እሺ ማዘርዬ ምን አደርጋለሁ መቼስ። እሺ አንድ 5 ደቂቃ ላናግርህ። አንድ አስተያየት እንድትሰጠኝ ፈልጌ ነበር። እንትን የመጨረሻ ዓመት ተመራቂ ተማሪ ነኝ። ዲፌንስ አለብኝ። አሁን ዲፌንስ ላደርግ እየሄድኩ ነውና እንዴት ነው እንዴ የተማርኩበት? ምን አይ በጣም አሁን እየጠበቁኝ ነው። የማታ ተማሪ ነኝ። አሁን ማታ ወደ 12 ሰዓት አካባቢ ነው ዲፌንሱ። ከ12 ሰዓት እስከ 12 ተኩል እስከ ማለት የሆነ ነገር እኮ እንትን ለማድረግ ማለት ፕሬዘንት ነው ማድረግ አክቹሊ ፕሬዘንት ማለት ይኸው ሸሚዝ ምናምን አንዴ እንትን እኮ ምን ሆነ? አካለመድኩት ውጪ ስለሆነ እንደዚህ ይተናል። ምናልባት ሰው እንደዚህ አለባበስ አብዙ ሰው እንደዚህ አለባበስ ማንነት ይገልጻል ይባላል። ሰው አይቶ ስለዚህ አለባበስ ላስተካክለው። እኔ እኮ በቃ በዚህ አሁን በቃ የፕሬዘንቴሽን አረ አይ አስተያየት ስጠኝ። እሺ የሆነ አስተያየት ምን ከምትናገረው ነገር ነው አለባበስ በቃ ፔፐሬን ምናምን እኮ አስተካክዬ አስወድ እዚህ ጋር ይኸው ሙሉ አንድ ወጥ ምናምን አስተካክዬ ሁሉን ነገር እንደዛ ካዘጋጅ እንደዚህ እንትን ይሆናል። በዚህ ልግባ። እሺ ምን ላስተካክል? ኦኬ እኔ እኮ ፋሽን ነው ምናምን ብለውኝ እኮ ነው። አይሆን እንደዚህ ማለት እንደዚህ ነው። ስቆማኮ ፕሬዘንት አድርጌያለሁ። ኦኬ እሺ ፕሬዘንት ስታደርጋው ምን አይነት ልብስ ነው የለበስከው? ሙሉ ሱፍ ዲታ ያደረገው ነገር እንትን የለም። ግን ምንድነው አሁን ላይ እንትን የተለመደው እንደዚህ ስለሆነ ፕሬዘንቴሽን የተለመደው እንደዚህ የማናት ቫልዩን እንዳያሳጣ ነው። እሺ ቴንክ ዩ ቀይረዋለሁ። እሺ ብራዘር ወንድሜ አንድ ደቂቃ ታስቸግር። ሰላም ነህ? ደህና መሸህ? አልሐምዱሊላህ። ለቅሶ አሁን ነበር የሰማሁትና እንደው ከማሳድረው ሀዘኑ መድረስ አለብኝ ብዬ ነው። እንደዚህ ሆኜ ብሄድ አይተኸኝ ምን ይሰማሃል? ለቅሶ ቤት ትኩስ ለቅሶ ነው። ነገ ነው ገና ቀብሩ ተብሏል። መሄድ ይሻላል። ያው እንደኔ አሁን በእስልምና ሃይማኖት እንደዚህ አይነት ነገር አይፈቀድም እና የሚወገዝ ነገር ነውና እንዲህ መልበሴ እንደሱ መልበስ የሚፈቀድ ነገር አይደለም። ስለዚህ ያው ባታደርግ ብዬ እመክራለሁ። ባልሄድ ይሻላል። አዎ ምን ማድረግ አለብኝ? ያው ሙሉ የሆነ ልብስ ፀጉርሽን ሙሉ ሰውነትሽን የሚሸፍን ነገር አድርገሽ ብትይዝ መልካም ነው ብዬ አስባለሁ። ምናልባት የሚወገዝ ነገር ስለሆነ ማለት ነው። ይሄን ይሻለው ያው አዘቅዝቀው እናቶች ሲሄዱ አይቻለሁ እና ለቅሶ ቤቱ በር ላይ ስደርስ አደርጋለሁ ብዬ ነው። እንደዛ ባደርገው አያስኬድም? አይ የሚፈቀድ ነገር አይደለም። ልክ አይደለም ማለት አሁን ኤክስተርናሊ ሰው የሚያይበት መንገድ አለ አይደለ? ከባህልም ከሃይማኖትም ከተለያዩ ነገሮች አንግል ስታዩ ይሄ ከባህል ያፈነገጠ ነገር ነው።
የሚወደድ ምን ነበረ ስታይ ለቅሶ ቤት አይሆንም ያስባልን ነገር የቱ ነው? አንደኛ ሰውነትሽ ተጋልጧል። እጅሽ፣ ሰውነትሽ፣ አለስ፣ ፀጉርሽ፣ የተለያዩ ነገሮች ማለት ነው። ይሄ ደግሞ የሰዎችን ትኩረት የሚስብ ነገር ስለሆነ ጥሩ ነው ብዬ አላስብም። እንደኔ ፐርስፔክቲቭ ማለት ነው። እንደኔ ፐርስፔክቲቭ ይሄ ጥሩ ነው ብዬ አላስብም። ስለዚህ ባታደርጊው እንደዚህ አድርገሽ ባትሄጂ መልካም ነው ብዬ አስባለሁ። ምክንያቱም ሀዘን የራሱ የሆነ አለባበስ አለው። ለሀዘን የሚሆን አለባበስ አለ። ከዛ ለሌሎች ነገሮች ደግሞ የሚሆን የራሱ እንትን አለና እምልህ አሁን ከተማ ውስጥ ነን፣ አዲስ አበባ ነን፣ ሰዓት የለም ለብዙ ነገር። በሰማሁበት ከማድር በቃ ይውጣልኝ ዛሬ በዚህ ለመሄድ ነው። አዎ እንደዛ ብዬ ነውና እንደዛ ከሆነ ካለ መሄድ እንዴትም ለብሰህ አይሻልም? አይ እንደኔ አሁን ብቻ የትኛውም ነገር ቢሆን ያለውን አጋጣሚ ኦፖርቹኒቲውን በቃ የሆነ አለ አይደለ የሆነ ነገር ተጠቅመሽ ለራስሽ የሚሆን ነገር አድርገሽ ብቻ ከሰውም ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ ብቻ ግን የምታውቂያቸው ቅርብ ሰፈር የሆኑ ሰዎች ካሉ ከነሱ ጋር ተውሰሽ ልብስ ራስሽን ሸፍነሽ ብትይዥ መልካም ነው ብዬ አስባለሁ። ምክንያቱም በሌላ አለባበስ የተገለጠ ነገር ጥሩ አይደለም። የሰዎችን ሀሳብ፣ የሰዎችን አቴንሽን፣ የሰዎችን የሆነ ነገር ይስባልና ያ ደግሞ መልካም አይደለምና ለሚያይሽም አለስ ደግሞ ለአንቺ ራሱ ከባድ ነው የሚሆነው። የሆነ ሸሚዝ ይሻል ውስጥሽ ጥሩ ፊሊንግ ይኖራል ብዬ አላስብም። በኋላ ጥሩ ስሜት ላይ ሰማኝ ይችላል። ጥሩ ፊሊንግ ይኖራል ብዬ አላስብም። ስለዚህ ባታደርጊ መልካም ነው ብዬ አስባለሁ። በጣም አመሰግናለሁ ላስተያየት። ምክርም እንደዛ አድርገሽ ሙሉ ተሸፍነሽ መሄዱ መልካም ነው። ከባህልም ከሃይማኖት ያፈነገጠ ነገር ስለሆነ እንደዛ ሆነሽ ብትሄጂ አስባለሁ። አለስ ደግሞ ከቻልሽ ደግሞ ወይ ቀርተሽ ተረዳሽኝ አይደለ? ቅሪና ነገር ምናምን አስበሽበት በደንብ ለለቅሶ ቤት የሚሆን ልብስ ይሄ አይሆንም። ኤግዛክትሊ ያው የሰርግ መሰለብህ? የሰርግ ሆነብህ? እንደዛ ነው መሰለኝ። እሺ በጣም አመሰግናለሁ ላስተያየት። መርሐባ። መርሐባ። ሰላም ናችሁ? አንዴ ላስቸግራችሁ 5 ደቂቃ። የሆነ ፕሬዘንቴሽን እየሄድኩ ነበርና አሁን የሆነ ማቀርበው ፕሬዘንቴሽን ነበረ፣ የሆነ አሳይመንት እና እንደዚህ ሆኜ መሄድ አሪፍ ነው። አስተያየት እንድትሰጡኝ ፈልጌ ነው። ያምራል እንደዚሁ? እሺ ቴንክ ዩ። እሺ